ኪዳነ ምሕረት እናቴ በአንድ ወቅት ምን ሆነ መሰላችሁ? አስቄዋ የሚባል ሰውዬ 7 ልጆች አሉትና ክርስቲያኖች አይደሉም፣ በክርስቶስ አላመኑም፣ ግን ማጥመቅ አማራቸው፣ ሰው መፈወስ ፈለጉና ጳውሎስ በሚሰብከው በኢየሱስ ስም ውጣ እያሉ ጋኔል ማውጣት ጀመሩ። ማን በሚሰብከው? ትንሽ ለየት ያለ ነው አይደል? አድራሻ የተቀበለ ጳውሎስ በሚሰብከው በኢየሱስ ስም ውጣ ሲሉት ጋኔሉ ምን አለ? ጳውሎስን አውቀዋለሁ፣ ኢየሱስን አውቀዋለሁ፣ እናንተ እነማን ናችሁ አላቸው። ለኢየሱስ አምኖ ነው እንግዲህ ኢየሱስን አምነዋለሁ፣ ጳውሎስን አውቀዋለሁ፣ እናንተ እነማን ናችሁ አለ። ሰይጣን ከዛ በኋላ ላያቸው ላይ ወጥቶ ራቁታቸውን እስኪሸሹ ድረስ በረታባቸው። ሰይጣን ያውቃል፣ ያምናል። እሱ እያመነ ግን እንዳታምን ለማድረግ ይሞክራል፣ ይዋጋል። ክርስትና ባይኖረን ሃይማኖት ባይኖረን ደስ ይለዋል። ስለዚህ ከቻለ ሁለቱንም ካልቻለ ደግሞ አንዱን እንድናጣ ያደርጋል። ወይ ሃይማኖት ኖሮን ምግባር እንዳይኖረን እንደ ብዙዎቻችን ማለት እንድናምን ግን ፕራክቲካሊ ደግሞ ኤቲስት እንድንሆን እግዚአብሔር እንዳለ እያመንን እናምናለን እያል በተግባር ግን እንዳለ ማንኖር ብዙዎቻችን አለ። ቅዳሴ ማርያም ላይ ስለ ስጋው ደግሞ ሲናገር እሳት በላይ ለአማጽያን ለሚክዱ ስሙ ይላል። ስሙን ለሚክዱ ሰዎች የሚባላ እሳት ነው ይለዋል ስጋው ደግሞ። ከዛ ተርጓሚው ምን ይላል? የካደ ሰው ስጋው ደግሞ ይቀበላል? ማመን ሰው አይቀበልሽ መጥቶ ቆርቦ ነው ለካደ ሰው የሚባላ እሳት ነው የሚለውን ሲያብራራ በምግባር መካድ አለና ይላል። በምን መካድ አለ? ሰው በስራው ሊክደው ይችላል፣ እግዚአብሔር በተግባር ሊክደው ይችላል። እግዚአብሔር አለ እያለ እንደሌለ ሊኖር ይችላል። አንደኛው የሰይጣን ውጊያ እሱ ነው። ሃይማኖት እየኖረን ምግባር እንዳይኖረን ያደርጋል፣ ወይ ደግሞ ምግባር ኖሯቸው ሃይማኖት እንዳይኖራቸው ያደርጋል። ሰዎች ሁለቱን ውጊያዎች ተቋቁሞ ማለፍ ሲቻል በሃይማኖት ላይ ምግባር፣ በምግባር ላይ የማንቸርነት ሲጨመርበት እንድናለን ብለን እኛ አሁን ሃይማኖት እምነታችን ያድነናል ብለን አንመካም። ምክንያቱም ለመዳን የሚያበቃ የእምነት ደረጃ አለ የለም። ምግባርም አለ ለማለት ይከብዳል። የትኛው ጸሎታችን የጸሎት መጽሐፍ ገጽ ወደኋላ እየቆጠርን ስንት ቀረው እያለን የምንጸልየው ጸሎት ደግሞ ስለዚህ 30 ቦታ እያሰብን የምንጸልይ ጾምስ ቢሆን ሰዓት እያየን 10 ጊዜ ዛሬ ምንድነው ቀኑ እያልን የምንጾመው እንዲያልፍልኝ ተኝቼ ላሳልፈው እያልን የምንጾመው ጾም። ስለዚህ የኛ ጾም የኛ ጸሎት ያድነናል ብለን እናምናለን። የማን ቸርነት ነው? የእግዚአብሔር ቸርነት። እንደው ቸርነቱን ለሁላችን ያብዛልን። በዝናቡ አንድ ሰው 40 ዓመት በገዳም ተጋድሎ ሲጸልይ ሲጾም ከቆየ በኋላ እግዚአብሔር ተገለጠለትና እንደ ስራ ልስጥ ወይስ እንደ ቸርነቴ ብሎ ጠየቀው። ሲጠይቀው አይ ቸርነትም እንኳን እዛ ዓለም ላይ ላሉት አድርግላቸዋል፣ ያድርግልን ለሁላችን። እኔ 40 ዓመት ለፍቻለሁ፣ ስለዚህ እንደምን ይስደኝ ነው አለ። አዎ እግዚአብሔር ረድኤቱን አነሳ። 40 ዓመት ሲኖር ይገርማቸዋል። በአንዲት በአት ጠባብ ዋሻ ውስጥ ጸንቶ እየጾመ እየጸለየ ቅጠል እየበላ መራራ ቅጠሉን አጣፍጦለት እግዚአብሔር ነበር ይኖረው ለ40 ዓመት። ልክ አሁን ረድኤተ እግዚአብሔር ሲነሳው ጠበበው ቤቱ። እዚህ ውስጥ ነው እስካሁን የቆየውታል። አንድ ቦታም ለመጽናት የማን ቸርነት ያስፈልጋል? ጀምሮ ወኩሉ ዘገብረ ይፈጽም፣ የጀመረውን ይፈጽማል። ረድኤተ እግዚአብሔር ካለው ነው ሰው። እግዚአብሔር ካንተ ጋር ካልሆነ ጀምረህ አትጨርስ። ስለዚህ አንቀዠቀዠው ጸባ ፍልሰት ይባላል። አንድ ቦታ አለመቀመጥ መንቀልቀል ማለት። ስለዚህ ውጣ የሚል ስሜት ተሰማው። ብር ብሎ ወጣ። ቅጠሉን ሲቀምሰው ይሄንን ነው እንደምበለዋል። ያጣፈጠለት እግዚአብሔር ነበር። ከዛ ወደ አንድ ከተማ ሄደ፣ የዞረ መለመን ጀመረ። ርቦት ማለት ነው። እና ለምነንም እንዲሰጠን የሚያራራልን ማን ነው? እግዚአብሔር አልፈልግም ብሏል። ዞሮ እስኪ ደክመው ለምን መጨረሻ አንዲት ሴት ጋር ሄደና እባክሽ ብሎ ሲለምናት ከየት ነው የመጣው አለችው። ከገዳም 40 ዓመት ስጸልይ ቆይቼ አሁን ርቦኝ ወጣሁ አለ። ስንት ዓመት ቆይቶ? እግዚአብሔር ያሳያችሁ። 40 ዓመት ቆይቼ ርቦኝ ወጣሁ። 40 ዓመት ጸለይ ካለችው አዎ በል እንጀራ ሰጣለሁ፣ አንድ እንጀራ ስሰጥህ የ20 ዓመት ጸሎት ለኔ ይሁን አለችው። አስወደደችው አይደል? እንጀራው አንድ እንጀራ በስንት ዓመት? በ20 ዓመት ይሁንልኛል ማለት ይሆናል ማለት። ኤሳው ብኩርናውን እኮ የሸጠው አውልቆ አልብሶት አይደለም፣ አፉ ሲናገር ይወሰድበታል። ይሁንልኝ አለ። የ20 ዓመት ተጋድሎን ወሰደችው ማለት ነው። ከዛ በልቶ ለመጠገብም የማን ቸርነት ያስፈልጋል? ከአንድ እንጀራ በላይ የሚበላ ይጸልይ። በነገራችን በእርግጥ አሁን እንጀራ እንኳን ሁለትም ይበላል፣ ችግር የለው አይዟችሁ።
ግን በልቶ ለመጥገብ ራሱ አቡነ አረጋዊ ይገርማቸዋል። ደብረ ዳሞን ገዳም የመረጡበት መንገድ በጣም ይገርማል። ወደ አንድ ተራራ ላይ ወጡና ትንሽ እያለች የሚበሏት ምግብ እሷን ጨርሰው ከበሉ አይ ይሄ ቦታ ረድኤተ እግዚአብሔር የለውም ብለው ጥለው ይሄዳሉ። ሌላ ቦታ ሄደው ትንሽ ሲበሉ አሁን ከበሉ ብዙ አይ ቦታው ረድኤት የለም። ያቺ ቦታ ግን ጥቂት እንደበሉ ጠገቡ። የማን ቸርነት አለበት? እንግዲህ እኛ ሀገሩ ሁሉ ቸርነት የለውም ማለት ነው። አበላላችን ይህንን የሚያሳየው አይደል? ተመልከቱ። ይህ ሰውዬ በልቶ ባሰበት። አንድ እንጀራ ጨምር ያለ አንድ እንጀራ ደግሞ ስንት ነው የሚሸጠው? 20 ዓመት ሸጠ ገዛ ማለት ነው። 80 ቢል አንድ 4 እንጀራ ይበላ ነበር። ከዛ በኋላ ረሃበው። ይህን ጊዜ እግዚአብሔር ተገለጠና አንተ ሰውዬ እንደ ስራ ልስጥ ወይስ እንደ ቸርነት ያለ? ኧረ ጌታ ወይ እንደ ቸርነት ስጠኝ፣ የኔ ስራማ ከ2 እንጀራ አላለፈችም ማለት። የፈለገ ብንጸልይ ብንጋደል የማን ቸርነት ያስፈልጋል? ቸርነቱን ለሁላችን ያብዛልን። ስለዚህ ከሁለቱ አንዱን እንድናጣ ሰይጣን በብዙ መንገድ ይፈታተነናል። በተለይ ሃይማኖትን ይፈትናል ሰይጣን። ዛሬ በሰፊው የምንመለከተው ተግባራዊ ክርስትና ተግባራዊ ውስጥ ከመግባታችን በፊት ክርስትናው ላይ ሃይማኖቱ ላይ ሰይጣን ሰው ቢችል ሃይማኖት እንዳይኖረው ብዙ ይጥራል። ሃይማኖት እንዳይኖረን፣ ሃይማኖት ከኖረን ደግሞ ምግባር እንዳይኖረን እንደየደረጃችን የሚታገል ምግባር ምንም የሌለውን ሰው ሃይማኖት እንዳይኖረው፣ ሃይማኖት ያለውን ሰው ምግባር እንዳይኖረው በብዙ መንገድ ይፈታተናል። ያንን ዛሬ በሰፊው እንመልከት። የመጀመሪያው ሃይማኖት እንዳይኖረን ከሚያደርግበት መንገድ አንዱ ከቃሉ ጀምሮ ሃይማኖት የሚባለው ነገር አያስፈልግም የሚል ትምህርት በሰይጣን የተመሰረተ በጣም ብዙ ሰዎች ግን እንደ ክርስትና ሁሉ የሚቀበሉት ሰዎች አሉ። እግዚአብሔር ይህንን ሃይማኖት ተከተሉ አላለም። ሃይማኖት አለ። ዋናው እምነት ነው። ከኔ ጋር ናችሁ? እምነት ነው እንጂ ደግሞ ሃይማኖት አያስፈልግም። የዚህ እንግዲህ ብዙ ጊዜ ይውላችሁ አሁን ሰዎች ሃይማኖት አያስፈልግም ሲሉ ሃይማኖት የሚሉት የእምነት ተቋምን ነው። ተቋም አያስፈልግም። ክርስቶስ ተቋም መስርቶ ሄዷል ወይ? ኦርቶዶክስ ተዋሕዶ እንደዚህ ብሎ መስርቷል ወይ? ድርጅት አንፈልግም። የዚህ ተከታይ ነኝ ማለት አልፈልግም። በቃ በእግዚአብሔር አምናለሁ። ብዙ ሰው የሚስማማበት በዚህ መንገድ ነው። ብዙ ሰዎች ሃይማኖት የለሽ የሚሆኑት መጀመሪያ ሲወጡ ሃይማኖት የዚህ ተከታይ መሆን አስፈላጊ አይደለም ብለው። ሃይማኖት የሚለው ቃል በነገራችን ላይ በግዕዝ የተነገረ ቃል ነው። በአማርኛው እምነት ማለት ነው። እና አንዳንድ ሰዎች ኮስተር ብለው ሃይማኖት አያስፈልግም ዋናው እምነት ነው ይላል። ገብቷችኋል አይደል? ውሻ አያስፈልግም ዋናው ዶግ ነው እንደማለት ነው። ቋንቋ እየቀየርክ ማለት ነው። ለምሳሌ አንቺ ሴት እምነትሽ ምን ብሎሻል? አድኖሻል። ሃይማኖተኪ አህይወተኪ፣ እምነትሽ አዳነችሽ። ሃይማኖተከ አዳነተከ፣ ሃይማኖትህ ምን አለች? አዳነች። ምን እንደማለት ነው? እምነት። ሃይማኖት ማለት ሁለት ትርጉም ነው ያለው፣ ማመንና መታመን ነው። ስለዚህ በግዕዝ ስለተነገረ ነው እና ሌላው በእውነት ማለት በጣም እንድትይዙት የሚገባው ነጥብ ሃይማኖት ማለት በእንግሊዝኛው ሪሊጅን የምንለውን አይደለም የሚተካው፣ እምነት የምንለው ፌዝ የምንለው ነው የሚተካው። ሃይማኖቴን ጠብቄያለሁ ፌዝ ነው የሚለው ሪሊጅን አይደለም ብለው የሚከራከሩ ለዛ 24 ጊዜ ሐዲስ ኪዳን ላይ 24 ጊዜ ሃይማኖት ተጽፏል። ሩጫዬን ጨርሻለሁ፣ ሃይማኖቴን ምን ብያለሁ? ጠብቄያለሁ፣ መልካሙን ገድል ተጋድያለሁ። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ ልጽፍላችሁ ግድ ሆነብኝ። የመጀመሪያውን ሃይማኖት ብትጠብቁ እያለ ብዙ ቦታ ስለ ሃይማኖት ጽፏል። ሃይማኖት ምንላት ግን በእኛ ቤተክርስቲያን ርትዕት ሃይማኖት የምትባለው የቀናች እምነት ማለት ነው፣ ድርጅት ማለት አይደለም። ግን ቢሆንም እንኳን ክርስቶስ ተቋም አላቋቋመም የሚለው ሀሳብ ችግር አለ። በጣም ይገርማቸው አንዳንድ ሰዎች የሃይማኖት ተቋም አያስፈልግም ብለው ይሰባሰባሉ። ምን አያስፈልግም ብለው ሲሰበሰቡ እሱስ ተቋም አይደል? ስለዚህ የሃይማኖት ተቋም አያስፈልግም የሚል የሃይማኖት ተቋም ማለት እሱ ራሱ ምንድን ነው? ያው ይሰባሰባሉ ዞሮ ማለት ነው። ክርስቶስ በእርግጥ መጥቶ ህዝቡን አስተምሮ በቃ እንደፈለጋችሁ ኑሩ ብሎ ነው ወይ የሄደው? ስንት ሐዋርያት ነበሩት? 36 ቅዱሳት አንስት፣ 72 አርድእት፣ 120 ቤተሰብ አይደል? አጠቃላይ ቅርጽ ያለው ሃይራርኪ ማለት ምንድን ነው? የስልጣን ተዋረድ ምንድን ነው? 12 ሐዋርያት ለብቻ፣ ከ12 ሐዋርያት የምስጢር ሐዋርያት 3 ለብቻ። የትኛውንም ተቋም ልትመራ በምትችልበት የአስተዳደር አይን ካየኸው ክርስቶስ ተቋምም ቢሆን አቋቁሞ ነው የሄደው። አደራ ሰጥቶ አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያን ላይ ምን እላለሁ ሰራለሁ ብሎ ሾሞ የተለየ ምስጢር አሳይቶ ነግሮ 12ቱን ለብቻ 72ቱን ደግሞ ለብቻ ሁለት አድርጎ ልኮ ክርስቶስ ይህን ሰርቶ ነው የሄደው። ሐዋርያው ቅዱስ ጳውሎስ ደግሞ ይህንን ዘርዝሮ በኤፌሶን 4:11 ላይ
ምን እንዳደረገ ክርስቶስ ሲናገር አንዳንዶችን አስተማሪዎች፣ አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አገዛዝን፣ እርዳታን በቤተክርስቲያን ውስጥ የእርዳታ ስራ የሚሰሩትን የመሪነት ስራ የሚሰሩትን ከፍሎ ቅርጻት ይዞ ነው። ስለዚህ ተቋምም ቢሆን ክርስቶስ መስርቶ ነው። በሰማይ ደግሞ ሃይማኖት ተቋም አለ አለ። መላእክትም ሊቃነ መላእክት አሏቸው። 7 አለቆች ባሏቸው ሊቃነ መላእክት የምትመሰገን አንተ ይላል ኪዳናቸው። አለቃ አላቸው። ዝም ብሎ መላእክት ማመን ነው ምንም ችግር የለውም ተብሎ ዝም ብሎ አይነዱም። አንዱ ለአንዱ ይታዘዛሉ። አንዱም ለአንዱ ቅዱስ 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 ይባባሉ ነበር ይላል። አንዱም ለአንዱ እየተሰማሙ እየተደማመጡ። ስለዚህ የምናውቀው አሁን የኛ ቤተክርስቲያን የሊቃነ ጳጳሳት የምታዩት ተዋረድ ማለት ሞዴሉ የተወሰደው ከመላእክቱ